ብዙዎች የካሳ ቤተሰብ እያሉ ይጠሯቸዋል። የተወዳጁና ታዋቂው ዘማሪ ዮሴፍ ካሳን ቤተሰብ አቶ ካሳና ወይዘሮ በየነች እጅግ ከባድ በሆነው ውጣ ውረድ ውስጥ አልፈውና ልጆቻቸውም ብቻቸውን አሳድገው በዚህ ሁሉ ፈተና ውስጥ ግን የእግዚአብሔርን ቸርነትና እርዳታን በሕይወታቸው ውስጥ በብዙ ያዩ እናትና አባት ናቸው። አቶ ካሳ የጸሎት ሰው እንደሆኑ የሚያውቃቸው ይመሰክራሉ። በአንድ ወቅት ዘማሪ ዮሴፍ ካሳም በአንድ ኢንተርቪው ላይ ሲናገር አባቴም እናቴም ሲበዛ የጸሎት ሰዎች ናቸው። አባቴ በሌሊት ተነስቶ ዛሬ አገልግሎት አለብኝና ና ወደ ቸርች እንሂድ ብሎኝ ይዞኝ ይሄድ ነበረ። ነገር ግን እንዳሁኑ እኛ አገልግሎት ብለን እንደምንጠራው ማይክ ይዞና መድረክ ላይ ወጥቶ ሊሰብክ ወይም ደግሞ ፕሮግራም ሊመራ ሳይሆን ከፕሮግራሙ በፊትና በኋላ በቸርች ውስጥ የተጣሉ ሶፍትና አንዳንድ ቁሳቁሶችን አጽድቶና ወንበሮችን ለማስተካከል ነበረ በሌሊት ተነስቶ ና ወደ ቸርች እንሂድ የሚለኝ የነበረው የሚለውን ሐሳብ በማስረዳት ቤተሰቦቹ ምን ያህል ለእግዚአብሔር ቤት ዋጋ ይከፍሉ እንደነበረ ተናግሮ ነበረ። ዮሴፍ ካሳ ታዲያ በብዙ ችግር ውስጥ ላለፈው ቤተሰብ የእረፍት ምክንያት እንዲሆን በእግዚአብሔር ተመርጦ ነበርና ከልጅነቱ ጀምሮ ሊስትሮ እየሰራ ራሱን ለማስተማር ከመጣሩም በላይ በሚያገኘው ትንሽ ሳንቲም ለእናቱ በየነች እየሰጠ የእናቱን ጉለት ለመሙላት የጣረው ያኔው ብላቴና የልቡን ቅንነት የተመለከተውና ሊያከብሮ የፈለገው እግዚአብሔር በብዙ በረከትና ክብር አሁን ላለበት ደረጃ ከመብቃቱም በላይ ለቤተሰቦቻቸው ለቀሩት 9 ወንድሞቹና እህቶቹ አልፎም ደግሞ ለሌሎችም በመንፈሳዊም በስጋዊ በረከትም ለመባረካቸው ምክንያት መሆን የቻለ ተወዳጅ ዘማሪ ነው። ታዲያ ከሰሞኑ ብዙዎቻችን ተመልክተን እንደነበረው 14 ቤተሰቦቹን ወደ ካናዳ እንዲገቡ በማድረግ ፍቅሩንና ክብሩን ለቤተሰቦቹ ያሳየው ዘማሪ ጆሲ እናቱን ከሰሞኑ ካናዳ መግባቷን አስመልክቶ እጅግ አስደናቂና በእንባ የታጀበ ሰርፕራይዝ አድርገው እንደነበረ ተመልክተናል። ታዲያ የብዙዎቻችሁ ጥያቄ የነበረው ይህንን ሁሉ ዋጋ ለቤተሰቦቹ የከፈለው ዘማሪ ዮሴፍ ካሳ ለምን ሰርፕራይዝ አላደረጉትም የሚል ነበረ። እውነታው ግን ከጥቂት ጊዜያት በፊት የጆሲ ቤተሰቦች ዘማሪ ዮሴፍ ካሳን እንደዚህ ሰርፕራይዝ አድርገውት ነበረ። እስቲ ቪዲዮውን ተመልክተን
በቪዲዮ ላይ እንደተመለከታችሁት ትንሽ ቆየት ያለ ቢሆንም የዘማሪው ዮሴፍ ካሳ ቤተሰቦች ዮሴፍ ካሳን ሰርፕራይዝ ሲያደርጉት የሚያሳይ ቪዲዮ ነው። በዚህ ሁሉ ውስጥ ግን መረዳት የምንችለውና መማር የምንችለው ነገር እግዚአብሔር ሊያከብረን ከፈለገ አንድ ሰው ምን ያህል አንድን ቤተሰብ ማስተካከል እንደሚችልና ከምናያቸው ምድራዊና ቁሳቁሶች በላይ ደግሞ በመንፈሳዊ ሕይወታችን ጠንካራና ለእግዚአብሔር መንግስት ተግተን የምንሰራና የምናገለግል ከሆነ ሌላው ነገር እንደሚጨመር ማሳያ ነው። እንዳልናችሁ የዮሴፍ ካሳ ቤተሰብ በብዙ ችግርና ውጣ ውረድ ፈተና ውስጥ አልፈው አሁን ግን ላሉበት ደረጃ ላይ ደርሰው ማየት ምን ያህል እንዲባረኩ ጸሎት ትልቁ ምክንያት እንደሆነ ማየት የምንችለው ጉዳይ ነው። አሁንም መላው ቤተሰቦቻቸው በካናዳ የሚኖሩ ሲሆን በዛ በሚገኘው ቸርች ውስጥ እያገለገሉ ሲሆንና ብዙዎችን ከድቅድቅ ጨለማ ወደሚያስደንቅ ብርሃን እንዲወጡ ወንጌልንና በመዝሙራቸውና በአገልግሎታቸው እየመሰከሩ ይገኛሉ። እኛም ጌታ ከዚህ በላይ በሞገስና በኃይል ስለ ኢየሱስ ክርስቶስ አዳኝነት እንዲመሰክሩ እንጸልይላቸው እያለን ውድ የረቡኒ ሾው የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ ስለ ተወዳጁ ዘማሪ ዮሴፍ ካሳና እንዲሁም ስለ ቤተሰቦቹ ስላሳለፉት ውጣ ውረድ አሁን ስለደረሱበት ህይወት ጸሎት ደግሞ ለዚህ ሁሉ ስኬታቸው ለስጋዊም ለመንፈሳዊም በረከት ለመባረካቸው ምክንያት እንደሆነ አጠር ባለ መልኩ ያቀርብንበት ፕሮግራም ይህንን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። አሁን ደግሞ የእናንተ መንፈሳዊ ህይወት ያንጻሉ ያልናቸውን አዳዲስ ፕሮግራሞችን ማቅረባችንን እንቀጥላለን። እናንተም ደግሞ ፈቅዳችሁና ወዳችሁ ከ4500 በላይ ሰብስክራይብ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። አሁንም ቪዲዮዎቻችንን ላይክ እና ሼር ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን የምንለቃቸውን አዳዲስ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። በሚቀጥለው እናንተ ብትሰሟቸው ብታውቋቸው በምንላቸው አዳዲስ መንፈሳዊ ህይወትን ያንጻሉ በምንላቸው ፕሮግራም እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁ እየተመኘን የጌታ ፍቅር ከሁላችሁ ጋር ይሁን በማለት በዚሁ ተሰናበትን።